በጣም ምርጥ ስራ ከሚባል ተወዳጅ ስራ ከሚባል ምን እንደሆነ አልነግራችሁም ወይ ይላል። ወከዛሊክ ደረጃችሁን ከፍ የሚያደርግላችሁ እናንተ ወርቅን ብርን ኢንፋቅ ከምታደርጉ ሰደቃ ከምታደርጉ የተሻለ የሆነ ከጠላት ጋር ተገናኝታችሁ ጂሃድ አድርጋችሁ ምናልባትም አንገትን የጠላትን አንገት ከምትቆርጡ የእናንተም አንገት ከሚቆረጥ በላይ ማለት ነው ከዛ በላይ የተሻለ የሆነ አጀር የሚያስገኝበትን አልነግራችሁም ምን ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ያ ምንድነው? ዚክሩላህ ይላል። አልሐምዱሊላህ አለዚ ሀዳና ሊልኢስላም ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ አሕመዱሁ ሱብሓነሁ ወኡስኒ ዐለይህ ثم الصلاة والسلام على نبينا محمد وعلى آله وأصحابه ومن سار على نهجه وتمسك بسنته إلى يوم الدين ثم أما بعد أيها الإخوة والأخوات لذلك الملك الذكر وفوائده ذكر الله سبحانه وتعالى موسات الله المذكر من يهل بوثاء له من يهل تكمال له يميلون በተወሰነ ደረጃ እንግዲህ በዚህ ዙሪያ የሚተላለፍ መልእክት ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም ሙስሊም ባስተላለፈው ሐዲስ ላይ አቢ ሁረይራ ረዲየላሁ ተዓላ አንሁ እንደተናገረው ምን ይላል? የአላህ መልእክተኛ እንዲህ ብለዋል ይላል ኢነ ሊላሂ ተባረከ ወተዓላ መላኢከተን ሰያረተን ለአላህ ስብሓነሁ ወተዓላ መላኢካዎች አሉት የሚጓጓዙ የሆኑ የሚሽከረከሩ የሆኑ መላኢካዎች አሉ። መጃሊስ الذكر ዚክር ያለበትን መጅሊስ እየፈለጉ ማለት ነው የሚቀመጡ የሆኑ መላኢካዎች አሉ። ዚክር የሚባልበት መጅሊስን ያገኙ ጊዜ አሉ ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ መላኢካዎች ይቀመጣሉ እርስ በርሳቸው አንዳቸው በአንዳቸው ላይ ማለት ነው ክንፎቻቸውን ዘርግተው እየተደራረቡ ማለት ነው ወደ ላይ ይወጣሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በዱንያና በሰማይ መካከል እስከሚሞሉ ድረስ ይደርሳሉ። እነዚህ መላኢካዎች እንግዲህ አላህ ስብሓነሁ ወተዓላ የፈጠራቸው ለዒባዳ ነው፣ አላህ ስብሓነሁ ወተዓላ ለማምለክ ነው። ይሄንን የዚክር ቦታ በጣም ስለሚወዱ ይህንን የዒባዳ ቦታ በእንዲህ አይነት ሁኔታ ያጅባሉ ማለት ነው። ከዛም በኋላ ዚክሩ ያለቀ ጊዜ አላህን ማውሳት ዚክር በሚባልበት ጊዜ እንግዲህ ምናልባት ሁላቸውም ለብቻቸው ተነጣጥለው አላህን ስብሓነሁ ወተዓላ የሚዘክሩበት የሚያወሱበት ሊሆን ይችላል። እንደዚሁም ደግሞ በጀማ ተሰብስበው ማለት ነው አንደኛው እያስተማረ ሌሎቹ ደግሞ እያዳመጡ የሚማማሩበት ቃለ አላህ ወቃለ ረሱል የሚባባሉበት መጅሊስ ሊሆን ይችላል ማለት ነው። እንዲህ አይነት መጅሊስን መላኢካዎች ይከባሉ በእንዲህ አይነት ሁኔታ። ከዛም በኋላ ወደ ላይ ይወጣሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ወደ ሰማይ ይወጣሉ። አላህም ስብሓነሁ ወተዓላ ይጠይቃቸዋል። እሱ እያወቀ አላህ ስብሓነሁ ወተዓላ እነዚህ መላኢካዎች ይጠይቃቸዋል። ከየት ነው የመጣችሁት ብሎ ይጠይቃቸዋል። ከባሮችህ ምድር ላይ ያሉ ባሮች አሉ አንተን ያጠሩሃል ሱብሓነላህ እያሉ አላሁ አክበር እያሉ ላኢላሃ ኢለላህ እያሉ አልሐምዱሊላህ እያሉ በእንዲህ አይነት ሁኔታ የሚዘክሩ ከሆኑ ባሮችህ ከእነሱ ዘንድ ነው የመጣ ነው ይላሉ። እንደዚሁም አንተን ይለምኑሃል ይላሉ። ምንድን ነው የሚለምኑኝ ይላል አላህ ስብሓነሁ ወተዓላ እያወቀ ይጠይቃቸዋል። የሚጠይቁህ ጀነትህን ነው። ለመሆኑ ጀነት የሚጠይቁት እነዚህ ባሮች የኔን ጀነት ተመልክተዋል ወይ ብሎ አላህ ይጠይቃቸዋል። ጀነትን አልተመለከቱም። ጀነትን ቢመለከቱ ደግሞ እንዴት ነበረ የሚሆኑት በማለት አላህ ስብሓነሁ ወተዓላ ይናገራል። እንደዚሁም እስትግፋር ያደርጋሉ ከወንጀላቸው ማለት ነው እንድትመራቸው ከዛ በፊት እንደዚሁም እንድትጠብቃቸው የሚፈሩት ነገር አለ በአንተ ይጠበቃሉ ይላሉ መላኢካዎች። አላህም ስብሓነሁ ወተዓላ ከምንድን ነው የሚጠበቁት ብሎ ይጠይቃቸዋል። ከእሳት
ከአንተ ጀሃነም እንድትጠብቃቸው ይማጸኑሃል። ለመሆኑ ጀሃነምን ተመልክተውታል ወይ ብሎ ይጠይቃቸዋል። ጀሃነምን አልተመለከቱም። ቢመለከቱ ደግሞ በምን አይነት ሁኔታ አላህን ስብሓነሁ ወተዓላ እሱን ከዚህ ጀሃነም ማለት ነው እንዲጠብቃቸው በምን አይነት ሁኔታ ይለምኑ ነበር ይላል። ከዛም ከወንጀላቸው ደግሞ እንድትምራቸው ይማጸናሉ ብለው ይጠይቃሉ። በዚህን ጊዜ አላህ ስብሓነሁ ወተዓላ ወንጀላቸውን ምሬላቸዋለሁ ይላል። ወንጀላቸውን ምሬላቸዋለሁ ከፈሩትም ነገር እንዲጠበቁ ማለት ነው ከሚጠይቁትም ነገር እኔ እንዲጠበቁ አድርጌያቸዋለሁ፣ ከፈሩትም ነገር ጠብቄያቸዋለሁ ይላል አላህ ስብሓነሁ ወተዓላ። በዚህን ጊዜ መላኢካዎች ምን ይላሉ? ጌታችን ሆይ ይላል። ከእነሱ መካከል አንድ ግለሰብ አለ፣ በጣም ወንጀለኛ የሆነ ወንጀልን መስራት ብቻ ሳይሆን በጣም ወንጀለኛ የሆነ ወንጀልን የሚያበዛ የሆነ ግለሰብ አለ። ደግሞ ሐዲሱን ፈልጎ ቁርአኑን ፈልጎ ለመማር ሆን ብሎ አስቦ ሳይሆን የመጣው ከነሱ ጋር የተቀማመጠው እንዲሁ እግር ጥሎት ማለት ነው ከነሱ ጋር ተቀላቅሎ ማለት ነው የተቀመጠ አንድ ግለሰብ አለ ብለው ያቀርባሉ። በዚህም ጊዜ አላህ ስብሓነሁ ወተዓላ እሱንም ቢሆን ወንጀሉን ምሬለታለሁ ይላል። ገፈርቱ ለሁ ይላል። ምክንያቱም ሁሙል ቀውም ላ የሽቃ ቢሂም ጀሊሱሁም፣ እንደዚህ ሰዎች የአላህን ስብሓነሁ ወተዓላ ቁርአን የሚማማሩ የሆኑ የነቢያችንን ሰለላሁ ዐለይሂ ወሰለም ሱና የሚማማሩ የሆኑ አላህን የሚያወሱ አላህን የሚዘክሩ የሆኑ ባሮች አይደለም እነሱ ከነሱ ጋር የተቀማመጠ ሰው እንኳን እድለ ቢስ አይሆንም ይላል አላህ ስብሓነሁ ወተዓላ። ምንም እንኳን ይሄንን ፈልጎ እንኳን አስቦበት ባይቀመጥም ከነዚህ መልካም ሰዎች ጋር ይሄንን ስራ ለመስራት ከነሱ ጋር በመቀማመጡ የተነሳ የሱንም ወንጀል ምሬለታለሁ በማለት አላህ ስብሓነሁ ወተዓላ ይናገራል ይላል። በሌላም ሐዲስ ላይ አቡ ደርዳ ባስተላለፈው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል። ከመልካም ስራዎች ሁሉ ምርጥ የሚባል መልካም ስራ አልነግራችሁም እኔ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንዲሁም አላህ ዘንድ በጣም ምርጥ ስራ ከሚባል ተወዳጅ ስራ ከሚባል ምን እንደሆነ አልነግራችሁም ወይ ይላል። ወከዛሊክ ደረጃችሁን ከፍ የሚያደርግላችሁ እናንተ ወርቅን ብርን ኢንፋቅ ከምታደርጉ ሰደቃ ከምታደርጉ የተሻለ የሆነ ከጠላት ጋር ተገናኝታችሁ ጂሃድ አድርጋችሁ ምናልባትም አንገትን የጠላትን አንገት ከምትቆርጡ የእናንተም አንገት ከሚቆረጥ በላይ ማለት ነው ከዛ በላይ የተሻለ የሆነ አጀር የሚያስገኝበትን አልነግራችሁም እኔ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ያ ምንድነው? ዚክሩላህ ይላል። አላህ ስብሓነሁ ወተዓላ ማውሳት ነው፣ አላህን ስብሓነሁ ወተዓላ መዘከር ነው ይላል። ዚክር እንግዲህ ብዙ ፈዋይዶች እንዳሉት ነቢያችን ሰለላሁ ዐለይሂ ወሰለም በተለያየ ሐዲስ ላይ ነግረውናል። ስለዚህ ዛኪሮች አላህን ስብሓነሁ ወተዓላ የሚያወሱ የአላህ ባሮች አላህን የሚዘክሩ የሆኑ በዱንያ ላይ ሙርታህ ናቸው፣ በጣም ሰላማዊ ናቸው፣ በጣም እረፍት ያገኙ የተረጋጉ የሚባሉ የአላህ ባሮች እነሱ ናቸው። አላህን ዘክሮ አላህን ስብሓነሁ ወተዓላ ምላሱ አላህን ከመዘከር የረጠበ የሆነ የአላህ ባሪያ በዚህ አይነት ደረጃ ሙርታህ መሆኑ የተረጋጋ መሆኑ አያስገርምም ይላል። በጣም የሚያስገርመው አላህን ስብሓነሁ ወተዓላ ከመውሳት አላህን ከመዘከር የተዘናጉ ሆነው በዱንያ ላይ የሚኖሩ ሰዎች ናቸው። ህይወታቸው ህይወት የሌለው የሆነ ሩህ የሌለው የሆነ ጀሰድ የያዙ ህይወት በትክክለኛው ህይወት ማለት ነው ህይወት የሌላቸው ይንቀሳቀሳሉ እንጂ አምዋት የሆኑ ገይሩ አህያ ሙታኖች ናቸው፣ ሕያው ያልሆኑ። ይሄንን ግን አያውቁትም፣ አይገነዘቡትም። እንደዚህ አይነት ሰዎች መኖራቸው ነው እንጂ የሚገርመው አላህን የሚዘክሩ የሆኑ ሰዎች አላህን የሚያወሱ የሆኑ ሰዎች በተረጋጋ ህይወት ላይ መኖራቸው ምንም የሚገርም ነገር አይደለም ይላል። አላህን ማውሳት የልባችን ህይወት ነው። አላህን የሚያወሳ ልቡ ሕያው ነው፣ ቀልቡ ሕያው ነው። የልባችን ህይወት ማለት አላህን ስብሓነሁ ወተዓላ ማውሳት ነው። አላህን ማውሳት ከጭንቃችን የምንገላገልበት አንዱ መንገድ ነው። የጌታ አላህ ስብሓነሁ ወተዓላ
ሪዳን ውዴታን የምናገኝበት አንደኛው መንገድ ነው። የኸይር ሁሉ ማለት ነው ስብስብ ምን ውስጥ ነው ከተባለ አላህን ስብሓነሁ ወተዓላ ማውሳት፣ አላህን ስብሓነሁ ወተዓላ መዘከር። በዚክር ውስጥ ማለት ነው የኸይር ነገር ሁሉ ማለት ነው በውስጡ እንደሚገኝ በተለይ በዚህ የጀረቡ የሆኑ ይሄንን የጀረቡ የተለያዩ ማለት ነው ዑለማዎች የተለያዩ ማለት ነው ሷሊሖች አላህን ስብሓነሁ ወተዓላ ሲገዙ ሲያመልኩ የነበሩ ካጋጠማቸው ነገር እያጣቀሱ ይናገራሉ ማለት ነው። ዚክር ብዙ ጥቅሞች አሉት። ኢብኑል ቀይም ረሕመቱላሂ ዐለይህ አልዋቢሉ ሰይብ በሚባለው ኪታባቸው ላይ በርካታ ጥቅሞችን ዘርዝረዋል። ከዛ መካከል አላህን ስብሓነሁ ወተዓላ ማውሳት ወደ አላህ ስብሓነሁ ወተዓላ እንድንቃረብ ያደርገናል። ወደ ጌታችን ቅርብ እንሆናለን። አላህን በዘከርነው ልክ ማለት ነው ቅርበታችንም በዛው ይወሰናል ማለት ነው። አላህን የሚዘክርና አላህን የማይዘክሩ የሆኑ ባሮች እኩል ማለት ነው አላህ ዘንድ ቅርበት የላቸው። አላህን የሚዘክሩ የአላህ ባሮች አላህ ዘንድ ቅርብ ናቸው። ይህንን አስመልክቶ ኢማሙ አልቡኻሪ ወሙስሊም በዘገቡት ዘገባ ላይ አቢ ሁረይራ ረዲየላሁ ተዓላ አንሁ ባስተላለፈው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በሐዲስ አልቁድስ ላይ ጌታ አላህ ስብሓነሁ ወተዓላ ባሪያዬ እኔን በጠረጠረኝ ቦታ ያገኘኛል ብሏል። ወአነ መዐሁ ኢዛ ዘከረኒ እኔ ከእሱ ጋር ነኝ እኔን ያወሳኝ ከሆነ። ይሄ እንግዲህ መዕያ የሚባለው እኔ ከእሱ ጋር ነኝ የሚለው አላህ ስብሓነሁ ወተዓላ ልዩ ለሆኑ ሷሊሕ ለሆኑ መልካም ለሆኑ ሙእሚን ለሆኑ ባሮቹ አላህ ስብሓነሁ ወተዓላ እኔ ከነሱ ጋር ነኝ ሲል ቢተዕይድ ሊረዳቸው ሊጠብቃቸው ደረጃቸውን ከፍ ሊያደርግላቸው ነው አላህ ስብሓነሁ ወተዓላ። ወኢላ ሁሉንም ማለት ነው የሰው ልጅ ሁሉንም ፍጡራኖችን ማለት ነው በመቆጣጠር በማየቱ በመቆጣጠሩ አላህ ስብሓነሁ ወተዓላ ሁሉንም ያዳረሰ። ፈኢን ዘከረኒ ፊ ነፍሲ ለብቻው ያወሳኝ ከሆነ እኔም አወሳዋለሁ ይላል አላህ ስብሓነሁ ወተዓላ። እንደዚሁም ደግሞ በህብረት ሆኖ ማለት ነው ያወሳኝ ከሆነ እሱ በህብረት ሆኖ ብዙ ሆኖ ማለት ነው ካወሳኝ ቁጥር በላይ በሆኑ ማለት ነው ስብስቦች አወሳዋለሁ ይላል አላህ ስብሓነሁ ወተዓላ። በህብረት አላህን ስብሓነሁ ወተዓላ ማውሳት ማለት ተሰብስቦ በጀማዓ ነቢ ሰለላሁ ዐለይሂ ወሰለም ያላስተማሩትን ዚክር ማለት አይደለም። ወይ አንዱ እያወጣ ሌላው የሚከተል ማለት አይደለም። ይሄ አይደለም የተፈለገበት ነገር። ለምሳሌ አሁን ይሄ ኹጥባችን ምንድነው? አንዱ የዚክር መገለጫ እኔ እናገራለሁ እናንተ ትሰማላችሁ። በጀማዓ ነው ስብስብ ላይ ነው ያለነው። እንደዚህ አላህን ስብሓነሁ ወተዓላ ስናወሳው አላህ ስብሓነሁ ወተዓላ ደግሞ ከዚህ ስብስብ በተሻለ ማለት ነው ሁኔታ አላህ ስብሓነሁ ወተዓላ እኛን ያወሳናል ማለት ነው። እንደዚሁም አንድ ባሪያ ወደ እኔ አይቃረብም፣ ወደ እኔ አንድ ስንዝር ማለት ነው የሚቃረብ ከሆነ አንድ ክርን የሚቃረብ ከሆነ ከዛ በታች የሆነ ደግሞ እኔ እቀርባለሁ ወደ እሱ ይላል አላህ ስብሓነሁ ወተዓላ። አንድ ክርን ማለት ነው ወደ እኔ የቀረበ ከሆነ እኔም ደግሞ ከዛ በታች በሆነ ደግሞ እቀርበዋለሁ ይላል አላህ ስብሓነሁ ወተዓላ። ወደ እኔ ራመድ እያለ ወደ እኔ ማለት ነው የሚመጣ የሚቀርብ ከሆነ እኔ ደግሞ ከእሱ ራመድ ከሚለው በተሻለ ሁኔታ በፍጥነት ወደ እሱ እቀርባለሁ ሲል አላህ ስብሓነሁ ወተዓላ ይናገራል። ስለዚህ አላህ ለእኛ ቅርብ እንዲሆን ከፈለግን አላህ ስብሓነሁ ወተዓላ ዘንድ እኛም መቅረብ ከፈለግን መፍትሄው ምንድን ነው ከተባለ አላህን ስብሓነሁ ወተዓላ ማውሳት ነው። በሁለተኛ ደረጃ አላህን ማውሳት መዘከር ለልባችን ሕይወት ነው ብለናል። የልባችን ምናፍ ያስፈልገዋል፣ ቁት ያስፈልገዋል፣ ቀለብ ያስፈልገዋል። ጀሰዳችን ቀለብ እንደሚያስፈልገው ማለት ነው። ይሄ ጀሰዳችን የቀለቡን ሲያገኝ ምግቡን ሲያገኝ ጀሰዳችን ይፋፋል፣ ይወፍራል፣ ተመችቶታል፣ ድሎት ላይ ነው ያለው ይባላል። ነገር ግን ብዙውን ጊዜ ሰዎች ለጀሰዳቸው የሚያስፈልጋቸውን ነገር ይመርጣሉ። ይሄ ነገር ይመቸኛል፣ ይሄ ነገር አይመቸኝም ብለው አማርጠው ምን ያደርጋሉ? ይመገባሉ። ነገር ግን ለልባቸው የሚያስፈልጋቸውን ቁት ደግሞ ቀለብ ደግሞ ይዘናጋሉ። ዚክር አላህን ማውሳት ትልቁ የልባችን ምንድነው?
ቀለብ ነው። ይሄንን ያጣ የሆነ ልብ ከሆነ አንድ ቀልብ ይሄንን ቁቱን ይሄንን ቀለቡን ካጣ ልክ እንደ ውጫዊ ማለት ነው ጀሰዳችን የሰውነታችን አካል እንደዛ ሆነ ማለት ነው። ልባችን ራሱ ልክ እንደዛ ሆነ ማለት ነው። ይህ ማለት ልባችን ሊሞት ይችላል ማለት ነው። ልባችን ከመዛግም አልፎ ይዝግና ከመዛግ አልፎ እንደገና ደግሞ ወደ መሞት ሊሸጋገር ይችላል። ብዙ ሰዎች አሉ ሞተዋል፣ ነገር ግን ሙታን መንደሮች ያልተመደቡ ይላል። ብዙ ሰዎች ከምድር በላይ ይራመዳሉ፣ ነገር ግን የነሱ አምሳዮች ግን የሚገኙት ከምድር በታች የሆኑ ማለት ነው። እነዛም እነማን ናቸው ከተባል አላህን የማያውቁ ሰዎች፣ አላህን ሱብሓነሁ ወተዓላ የማይዘክሩ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም በተከበረው ሐዲሳቸው ላይ መሰሉ الذين يذكرون ربه والذي لا يذكر ربه ጌታውን የሚያወሳና የማያወሳ ምሳሌው አሉ ህይወት እንዳለውና እንደ ሞተ ሰው ምሳሌ ነው። አላህን የሚያወሳው የሆነ ግለሰብ ሕያው ነው። አላህን የማያወሳ የሆነ ሰው ግለሰብ ደግሞ ምን አይነት ግለሰብ ነው? መይት ነው፣ ሙት ነው ይላል። ስለዚህ አላህን ማውሳት እንዲሁም አላህን ሱብሓነሁ ወተዓላ ከማውሳት መራቅ መዘናጋት የዚህን ያክል ልዩነት አለው ማለት ህይወት ያለውና ህይወት የሌለው እስከ ማለት ድረስ ነቢያችን ሰለላሁ ዐለይሂ ወሰለም በምሳሌ ጠቅሰውልናል። ወከዛሊክ ዚክር አላህን ሱብሓነሁ ወተዓላ ማውሳት ካሉት ጥቅሞች መካከል በተለይ ሰዎች ማለት ነው በሚተኙበት ጊዜ ተነስቶ ማለት ነው ወይም ደግሞ ሰዎች በሌሉበት ገለል ብሎ ወይም በጨለማ ማለት ነው ተነስቶ አላህን ሱብሓነሁ ወተዓላ እያወሳ እንባውን ያፈሰሰ የሆነ ባሪያ ይሄ ነገ የውመል ቂያማ ሰዎች ፀሐይ በሚያቃጥላቸው ጊዜ ጥላ በማያገኙበት ጊዜ አላህ ሱብሓነሁ ወተዓላ በጥላው ስር ከሚያጣልላቸው ባሮች መካከል አንዱ ይሆናል ማለት ነው። ይህንን አስመልክቶ ነቢያችን ሰለላሁ ዐለይሂ ወሰለም ሰባት አይነት ስራዎችን የሰሩ የአላህ ባሮች እንግዲህ ነገ የውመል ቂያማ አላህ በጥላው ስር ያስቀምጣቸዋል፣ ጥላ በሌለበት ወቅት ብለዋል። ሰዎች ምናልባት በሰሩት ወንጀል ልክ ማለት ነው ላባቸው ወርዶ ላባቸው የሚያጠምቃቸው አሉ፣ እስከ እግራቸው ድረስ፣ እስከ ጉልበታቸው ድረስ፣ እስከ እምብርታቸው ድረስ፣ እስከ አንገታቸው ድረስ የሚለጉማቸውም አሉ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እንዲህ በሚሆኑበት ወቅት ላይ ግን ነቢያችን ሰለላሁ ዐለይሂ ወሰለም ከሰባቱ አይነት ሰዎች መካከል አንዱን የጠቀሱት ወረጁሉን ዘከረላህ ኻሊያን ተገልሎ ከሰዎች ማለት ነው አላህን የሚያወሳ የሆነ ሙሐሰባ የሚያደርግ ከነፍሱ ጋር የሚተሳሰብ የሰራውን ስራ ማለት ነው አላህን እያወሳ አላህን እየዘከረ ፈፋደት ዐይናሁ ከዛም በኋላ አይኑ ማለት ነው ያነባ የሆነ ያለቀሰ የሆነ ወንጀሉን አስታውሶ ተቅሲሩን አስታውሶ ጉለቱን አስታውሶ የራሱን ዐይብ የራሱን ነውር አስታውሶ ማለት ነው አላህ ፊት ነገ ማለት ነው እንደሚቆም ሂሳብ እንዳለበት አስታውሶ አይኑን ያነባ የሆነ የአላህ ባሪያ ነገ የውመል ቂያማ በዚህ ጥላ ስር አላህ ያስቀምጠዋል ብለዋል። ይሄ እንግዲህ ሌላው የዚክር ምንድነው ጥቅም ነው። ዚክርን ሁል ጊዜ ማለት ነው አላህን ሱብሓነሁ ወተዓላ የምናወሳ ከሆነ የማንዘናጋ ከሆነ በዚክር ላይ የምንወጠር ከሆነ አላህ ሱብሓነሁ ወተዓላ እኛን አይረሳም። አላህ ረሳን ማለት ደግሞ ወዴት ነው የሚያደርሰው? ወደ ሸቃዋነት ነው፣ እድለቢስነት ነው። የሸቃዋነት ምክንያቱ የእድለቢስነት ምክንያቱ ምንድነው? አላህ ሲረሳ ነው። አላህ የሚረሳን መቼ ነው? እሱን የረሳ ነው ጊዜ ነው። እሱን ረሳ ነው የሚባለው መቼ ነው? እሱን ከማውሳት እሱን ከመዘከር የተውን ጊዜ ነው። አላህን ሱብሓነሁ ወተዓላ ረሳን የሚባለው ይህንን ማስመልክቶ እንግዲህ በተከበረው ቁርአን ላይ አላህ ሱብሓነሁ ወተዓላ ወመን አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ضንካ እኔን ከማውሳት ጀርባ የሚሰጥና ችላ የሚል የሆነ ግለሰብ ይላል ለሱ ፈኢነ ለሁ መዒሸተን ضንካ ጠባብ የሆነ ህይወት የተጨናነቀ ህይወት አኖረዋለሁ ይላል። አላህን ከማውሳት የሚዘናጋ የሆነ ሰው ዱንያ ላይ የተጨናነቀ ህይወት ነው የሚኖረው። የተጨናነቀ ህይወት ይኖራል ማለት ዱንያ ላይ ገንዘብ የለውም ማለት አይደለም። ዱንያ ላይ ቤት የለውም መኪና የለውም ማለት አይደለም። እነዚህ ነገራቶች ወይ ጥሩ ልብስ አይለብስም ማለት አይደለም። ሊኖረው ይችላል፣
ነገር ግን እንቅልፍ የሚነሳው ረፍት የሚነሳው የተለያዩ ማለት ነው መከራ ያለበት ያደርግበታል አላህ Subhanahu Wa Ta'ala ወነሕሹሩሁ የውመል ቂያመቲ አዕማ ነገ ደግሞ የውመል ቂያማ አይነ ስውር አድርገን እንቀሰቅሰዋለን ይላል። በዱንያ ላይ በእንዲህ አይነት ሁኔታ ይኖራል። አኺራ ደግሞ አይነ ስውር አድርገን እንቀሰቅሰዋለን ይላል። ቃለ ረቢ ሊመ ሐሸርተኒ አዕማ ጌታዬ ሆይ ለምንድን ነው አይነ ስውር አድርገህ የቀሰቀስከኝ? ዱንያ ላይ እኮ ወቀድ ኩንቱ በሲራ አይኖቼ ይመለከቱ ነበር ይላል። አላህም Subhanahu Wa Ta'ala ይመልስለታል። ቃለ ከዛሊከ አተትከ አያቱና ፈነሲተሃ ልክ እንደዚሁ ዱንያ ላይ የኛ አያዎች የኛ ተምራቶች የኛ ማለት ነው መገሰጫዎች ወደ አንተ መጥተው ነበር። ቁርአን ይነበብልሃል፣ ሐዲስ ይነገርሃል፣ መካሪዎች አሉ ብዙ ማለት ነው። ነገር ግን ፈነሲተሃ አንተ ያኔ ረስተኸዋል። በዱንያ ህይወት ማለት ነው ተወጥረህ በዱንያ ህይወት ማለት ነው ሰንጠገብተህ የአኺራን ህይወት ረስተሃል። እኔን ከማውሳት እኔን ከመዘከር ምን አድርጋህ ረስተሃል። ወከዛሊከ اليوم تنسى ዛሬ ደግሞ በተራችን እኛ እንረሳሃለን ይለዋል አላህ Subhanahu Wa Ta'ala። አላህ ይረሳው የሆነ ባሪያ ማንም አያስታውሰው። ስልጣን ቢኖረው ስልጣኑ ሊያስታውሰው አይችልም። ገንዘብ ቢኖረው ገንዘቡ ሊያስታውሰው አይችልም። ቤተሰብ ቢኖረው ቤተሰቡ ሊያስታውሰው አይችልም። የጥሩ ዘር ቤተሰብ ቢሆን ዘሩ ሊያስታውሰው አይችልም። ማንም ለማንም የማይደርስበት ቀን ስለሆነ ማለት ነው። ስለዚህ በዛን ቀን ምን አደርገዋለሁ እረሳዋለሁ ይላል አላህ Subhanahu Wa Ta'ala። አላህን የሚያወሳ ከሆነ አላህ ያወሳዋል። አላህን ከማውሳት አላህን ከመዘከር የሚረሳ ከሆነ ደግሞ አላህ ይረሳዋል። አላህ የረሳው ደግሞ ከሆነ ጣጣው በጣም ብዙ ነው ማለት ነው። በአምስተኛ ደረጃ ከምናገኘው ጥቅም ማለት ነው አላህን Subhanahu Wa Ta'ala አውስተን ዚክር የሚባለው ነገር እንደሌሎች ማለት ነው ወይ ጊዜ የሚፈልግ አይደለም፣ ወይ ብዙ ዕውቀት የሚፈልግ አይደለም፣ ወይ ደግሞ ከኛ ማለት ነው ብዙ ማለት ነው ተከልፍ ከኛ የሚፈለግበት ነገር ምንም ነገር የለም። አንድ ሰው አላህን ለማውሳት አላህን ለመዘከር በየትኛውም አይነት አህዋል ላይ ሆኖ በየትኛውም ሁኔታዎች ላይ ሆኖ ውስን የሆኑ ሁኔታዎች ላይ ካልሆነ የተከለከለበት ካልሆነ በስተቀር አላህን ማውሳት ይችላል። እየሄደ እየተራመደ ሊሆን ይችላል፣ ተኝቶ ሊሆን ይችላል፣ ስራውን እየሰራ ሊሆን ይችላል፣ መኪናውን እየነዳ ሊሆን ይችላል። ማንኛውም ማለት ነው ስራው ላይ እንቅስቃሴ ላይ ሆኖ አላህን ማውሳት ይችላል። ይሄ ማለት አንድ ሰው ማለት ነው ፍራሹ ላይ ተኝቶ አላህን እያወሳ ያለ የአላህ ባሪያ እየተንቀሳቀሰ እየሄደ ያለ አላህን ከማውሳት ከተዘናጋው የተሻለው ያታሞ ተኝቶ ያለው ፍራሽ ላይ ሆኖ አላህን የሚያወሳው ነው ማለት ነው። ጋፊል ከሆነ የተሻለ ነው ማለት ነው። ኢማሙ አልቡኻሪ በዘገቡት ዘገባ ላይ በሰሒሐቸው ዑባደህ ብን ሷሚት ረዲየላሁ ተዓላ ዐንሁ ምን ይላል? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በሌሊቱ ክፍለ ጊዜ ላይ አላህን Subhanahu Wa Ta'ala ለመዘከር ማለት ነው ለማውሳት ይሄንን ዚክር ሆን ብሎ ማለት ነው የተከታተለ የሆነ የጠበቀ የሆነ ሰው ይላል ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ፈሐሚደላህ ከአላህ Subhanahu Wa Ta'ala በስተቀር በእውነት የሚመለክ አምላክ የለም። አላህ ብቸኛ ተመላኪ ነው። ንግስና ሁሉ የአላህ ነው። ሐምድ የሚገባው ምስጋና የሚገባው እሱ ብቻ ነው። እሱ በሁሉም ነገር ላይ ቻይ ነው የሚለውን ይሄንን ዚክር ያለ አልሐምዱሊላህ እያለ አላህን ያመሰገን ሱብሓነላህ ብሎ አላህን ያጠራ የሆነ ሰው ወላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ ይሄንን የሚል አላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ይሄንን ዚክር ብሎ አላሁመ እግፊር ሊ ጌታዬ ሆይ ማረኝ ብሎ አላህ የጠየቀ ከሆነ አው ደዓ ወይም ዱዓ ያደረገ ከሆነ ምን አይነት ዱዓ? የዱንያ ሓጃው ሊሆን ይችላል፣ የአኺራ ሓጃው ሊሆን ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እስቱጂበ ለሁ አላህ ይቀበለዋል ዱዓውን። ውዱእ አድርጎ ደግሞ ይሄንን ዚክር ብሎ ውዱእ አድርጎ ሰላቱን የሰገደ ከሆነ ደግሞ አላህ Subhanahu Wa Ta'ala ሰላቱን ይቀበለዋል። ይሄንን ዚክር ማህፈዝ ያስፈልጋል ማለት ነው። لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير سبحان الله والحمد لله ولا إله إلا الله والله أكبر ولا حول ولا قوة إلا بالله
ሌላው ዚክርን መዘከር አላህን ማውሳት አላህ Subhanahu Wa Ta'ala ከትልልቅ መላእክቶች ከነዛ ምርጥ ከሆኑ የአላህ ባሮች አላህን የማይወነጅሉ አላህ ያዘዛቸውን ትእዛዝ ወደ ኋላ የማይሉ ከሆኑት መላእክቶች ጋር በእነሱ ላይ ማለት ነው አላህ Subhanahu Wa Ta'ala ዩባሂ ቢሂ ይመጻደቅባቸዋል በሚዘክሩ አላህ Subhanahu Wa Ta'ala በሚያወሱ ባሮች ማለት ነው። ይሄንንም እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው በግልጽ ነግረውናል። እኛ አላህ Subhanahu Wa Ta'ala በምንዘክርበት ጊዜ በምናወሳበት ጊዜ ላይ ማለት ነው አላህ Subhanahu Wa Ta'ala ፊል መለኢል አዕላ በእኛ ይመጻደቅብናል። አላህ Subhanahu Wa Ta'ala ያወሳናል። ይሄ እንግዲህ አንድ ተራ የሆነ እንኳን ንጉስ ወይም ደግሞ አንድ ተራ የሆነ መሪ ስሙን ጠርቶ እከሌ እኮ አወደሰህ በሚባልበት ጊዜ ዱንያ ላይ የሰው ልጅ እንዴት ነው የሚደሰተው? خالق السماوات والارض እንግዲህ አላህ Subhanahu Wa Ta'ala የሚያወሳቸው ማን ነው? እንዲህ አይነት አላህ Subhanahu Wa Ta'ala የሚዘክሩ ባሮችን ነው። ሌላው አላህ ማውሳት ካለው ጥቅም ዛሬ ብዙዎቻችን ማለት ነው እየፈለግነው እየራቀን ያለ እየፈለግነው እየለፋንለት ያለውን ነገር በቀላሉ የምናገኝበት መንገድ ያ ምንድነው? ሰኪና መረጋጋት፣ እረፍት፣ ጡማዕኒና የልብ መረጋጋት በህይወታችን ላይ ደስታን ማግኘት። ይሄንን የፈለገ የሆነ ሰው ከዚክር ጋር ያለው ግንኙነትን ማጠናከር ነው ያለበት። ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ብለዋል? የትኞቹም ሰዎች ማለት ነው በአላህ ቤት ውስጥ ላይ ተሰባስበው ይሄንን አላህን Subhanahu Wa Ta'ala አያወሱም እንዲህ አይነት ሽልማት ቢሰጣቸው እንጂ ብለው ተናግረዋል። ቁርአን በሚቀሩበት ጊዜ እንደዚሁም ደግሞ ቁርአን በሚማማሩበት ጊዜ ወየተዳረሱነ ወይና ሐላልና ሐራም ከዛ ውስጥ ማለት ነው አላህ ያዘዘው የትኛው ነው የከለከለው የትኛው ነው ይሄን በሚማማሩበት ጊዜ ኢላ ነዘለት ዐለይሂም ሰኪና ሰኪና ዛሬ ሰዎች ማለት ነው ያጡት ነው። በገንዘብ የማይገኝ በስልጣን የማይገኝ በምንም አይነት ነገር የማይገኝ ሰኪና መረጋጋት የሚባለው ማለት ነው። ይሄንን ሰኪና አላህን በማውሳት ይገኛል። አላ ቢዚክሪላህ ተጥመኢኑል ቁሉብ አዋጅ አላህን Subhanahu Wa Ta'ala በማውሳት ልቦች ይረጋጋሉ ብሏል። እንደዚሁም ደግሞ የአላህ ረሕመት በእነሱ ላይ ይወርዳል ብሏል። ወከዛሊክ መላእክቶች ይከቧቸዋል። እንደዚሁም ደግሞ አላህ Subhanahu Wa Ta'ala እሱ ዘንድ ባሉት ማለት ነው መላእክቶች ዘንድ ያወሳናል። እነዚህ አራት ጥቅሞችን እንደሚሰጥ ነብያችን ሰለላሁ ዐለይሂ ወሰለም ነግረውናል። ከሰዎች ደግሞ ቀዳሚ የሚባለው አላህን የሚያወሳ አላህን የሚዘክሩ ሰዎች ናቸው። ዛኪር የሆኑ የአላህ ባሮች ከሰዎች ቀዳሚዎች እንደሆኑ ነብያችን ሰለላሁ ዐለይሂ ወሰለም ነግረውናል። ዛኪሮች ብለዋል አላህን የሚያወሱ የሆኑ ሰዎችን ማለት ነው በመልካም ነገር በኸይር ነገር ቀድመው ሄደዋል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ቀድመው ሄደዋል አይደለም ይላሉ አብዱላህ ኢብኑ መስዑድ ይሄንን ሐዲስ በሚያብራሩበት ጊዜ የሚዘክሩ ሰዎች ጉዑዝ የሆኑ ነገራቶች እንኳን ሳይቀሩ ይናፍቋቸዋል ይላል። ከተራራ ጋር በተያያዘ የአንድ ተራራን ስም ያነሳና አንድ ተራራ ለሌላኛው ተራራ ያቀርብለታል። ምን ብሎ ያቀርብለታል? ለመሆኑ በዚህ አካባቢ ባንተ ላይ ማለት ነው አላህን እያወሳ እየዘከረ ማለት ነው ባንተ ላይ ያለፈ የሆነ ባሪያ አለ ወይ ብሎ ይጠይቀዋል አብዱላህ ኢብኑ መስዑድ። ያ ተራራ አዎ ብሎ የመለሰለት ከሆነ استبشره በጣም ደስተኛ ነህ አንተ ብሎ استبشار ያደርገዋል። ሱብሃንአላህ ዚክር የዚህን ያክል ደረጃ አለው ማለት ነው። ዚክር በመጨረሻም እንግዲህ የዚክርን ፈዋይዶች ሁሉንም መጥቀስ ባይቻልም በመጨረሻም አላህ Subhanahu Wa Ta'ala የሚያወሱ የሆኑ ሰዎች ወንጀላቸውን አላህ Subhanahu Wa Ta'ala ያራግፍላቸዋል። ወንጀላቸውን ያራግፍላቸዋል። መዝገባቸው ይታደስላቸዋል። ይሄም ነብያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምን ብለዋል? من قال لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ይሄንን ዚክር ያለ የሆነ ሰው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም في اليوم 100 مرة በቀን ማለት ነው 100 ጊዜ ይሄንን ያለ ሰው 100 ጊዜ ምናልባት ይሄንን ለማለት የተወሰኑ ደቂቃዎች ነው የሚፈጅት። የተወሰኑ ደቂቃዎች ማለት ነው እኛ ቁጭ ብለን ማለት ነው የምናጠፋቸው ጊዜዎችን በተለያዩ ነገራቶች ሂሳብ ውስጥ እንክተት። ይሄ ምናልባት 100 ጊዜ ለማለት ወይ 5 ደቂቃ ወይ 7 ደቂቃ ወይ ከዛ ያነሰ ወይ ትንሽ የጨመረ ማለት ነው ሊፈጅብን ይችላል። የማይጠቅም የሆነ
ፌስቡክ ላይ ሆኖ ቲክቶክ ላይ ሆኖ ማለት ነው ከላይ ወደ ታች እየሳበ እየጎተተ ማለት ነው 1 ሰዓት ይቀመጣል 2 ሰዓት ይቀመጣል ጊዜውን ይገድላል ሊያውም ስንት ሐራም ነገር ማለት ነው ነገ አላህ ፊት የሚያስጠይቀውን ነገር እየተመለከተበት ማለት ነው ነገር ግን لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير 100 مرة መቶ ጊዜ ማለት ነው ይሄንን ዚክር ቢላል ነብዩ ሰለላሁ ዐለይሂ ወሰለም 10 ባሪያዎችን ነፃ እንዳወጣ ይቆጠርለታል እንደዚሁም ደግሞ 100 ሐሰናት ይጻፍለታል እንደዚሁም 100 ወንጀሎች ይረግፉለታል አሉ ነብያችን ሰለላሁ ዐለይሂ ወሰለም በዛን ቀን በቀኑ ክፍለ ጊዜ ብሎ ከሆነ እስከሚመሽ ድረስ ከሸይጣን ተንኮል አላህ ይጠብቀዋል ከዚህ ሰውዬ ማለት ነው የተሻለ ተግባርን ሰርቶ የሚመጣ ማንም አይኖርም ከሱ የተሻለ ማለት ነው ዚክርን የዘከረ ካልሆነ በስተቀር እሱ 100 ጊዜ ብሎ ሌላኛው 200 ጊዜ ካለ ወይ 150 ጊዜ ካለ ወይ 300 ጊዜ ካለ የተሻለ ዘክሯልና እሱ ካልሆነ በስተቀር ከሱ የተሻለ ስራ የሰራ ማንም የለም ይላል ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ዚክር ፈዋይድ ብዙ ነገር ግን ዛሬ ሰዎች ማለት ነው ሐቂቃ ምላሳቸው ላይ የሚወዱት ነገር የሚያሳስባቸው ነገር ነው የሚደጋግሙት ማለት ዱንያን በጣም ስለምንወድ ሁሉ ጊዜ ስለ ዱንያ እናወራለን ሁሉ ጊዜ ስለ ኑሮ እናወራለን ሁሉ ጊዜ ማለት ነው ምላሳችን አይደክም ስለዚህ ነገር ሲያወራ ማለት ነው ነገር ግን አላህ Subhanahu Wa Ta'ala ማውሳበት መዘክርበት በቀን ውስጥ እስቲ ምን ያህል ሰዓት አለ ምን ያህል ደቂቃ አለ የትኛው ሰዓት ነው የምትጠቀምበት ዚክር ለማለት የትኛውም ሰዓት ማለት ነው አይወሰንም ብለናል በየትኛው ወቅት ላይ ማለት ነው ማለት ይችላል በተለይ ይላሉ ዑለማዎች አላህ Subhanahu Wa Ta'ala ኒዕማ ሲሰጥ ኒዕማ ከሰጠ የሆነ ጸጋ ካገኘ አላህን ዘክር ዛሬ ሰዎች በተቃራኒ ናቸው ኒዕማ ሲሰጠው ጸጋ ሲሰጠው አላህን ከመውሳት ይጠፋል ከመስጊድ ይጠፋል ቅራት ካለበት ቦታ ይጠፋል አላህን ከሚወሳበት ቦታ ይጠፋል ለምን ዱንያ በሚመጣበት ጊዜ ማለት ግን በተቃራኒ ነው መሆን ያለበት አላህ ኒዕማ ሲሰጥ ጸጋ ሲሰጥ የበለጠ ዛኪር ነው መሆን አንዳንድ ሰዎች ኒዕማ ሲሰጣቸው አላህን ከማውሳት ይልቅ እኔ ለፍቼ ጥሬ ጧት ወጥቼ ማታ ገብቼ ለፍቼ ያገኘሁት እያሉ ወደ ራሳቸው ጉልበት ወደ ራሳቸው ዕውቀት ይመልሱታል ይሄን ነገር አላህንም አያውሱ አላህ የሰጣቸውን ኒዕማንም ያስተባብሉበታል ይሄ ደግሞ አላህ Subhanahu Wa Ta'ala የሰጣቸው ኒዕማ እንዲወገድ ምክንያት ይሆናል አላህ Subhanahu Wa Ta'ala ማውሳት ያለብን ቦታ ላይ ደግሞ ልንዘናጋ አይገባም ምናልባት ውስን የሆኑ ቦታዎች አሉ አላህ Ta'ala በሌላ ጊዜ የምንመለስበት ይሆናል ዚክር ማለት በጣም የሚወደዱበት የሆኑ አህዋሎች ሁኔታዎች ምን ናቸው የሚለው በሌላ ጊዜ የምንመለስበት ይሆናል አላህ በሰማነው የምንጠቀም አላህ ያድርገን عباد الله إن الله يأمركم أن تصلوا وتسلموا على نبيكم نبي الرحمة وقد أمركم بذلك إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أذل الشرك والمشركين اللهم من أرادنا وأراد الإسلام بسوء وأشغله في نفسه واجعل تدبيره تدميرا عليه وآخر دعوانا أن الحمد لله رب العالمين